የሙያ ባለቤቶች መምህራን ተጠቃሚ እንዲሆኑ የተለያዩ ስራዎችን አቅም በፈቀደ መጠን አገሪቱ መስጠት በሚችለው መጠን ጥረት ሲያደርግ ነው የቆየው። የቅርቡን ለማንሳት ያህል ለምሳሌ በዘላቂነት ያበረታታል ተብሎ የሚወሰደው የመምህራን መኖሪያ ቤት ተጠቃሚነት ጉዳይ 7 ዓመት ያህል የፈጀ ድርድር በማድረግ ተቀባይነት እንዲያገኝ ተደርጎ እንግዲህ ከ130,000 በላይ የሚሆኑ መምህራን በአገር ደረጃ የመኖሪያ ቤት ወይም የቤት ተጠቃሚ ሊሆኑ ይችላል ማለት ነው። ይሄ ተጠናክሮ መቀጠል ያለበት ጉዳይ ነው። አንዱ እንግዲህ ሊጠቀስ የሚችለው ይሄ ነው። ህንጻ ግንባታ ጋር በተያያዘ ይሄ ሀገራዊ ፕሮጀክት ነው። በየክልሉ ነው ይሄ ነገር የሚደረገው። በሁሉም ክልሎች እንቅስቃሴው አለ። አንዳንድ ክልሎች ግንባታው ኦልሬዲ ጀምሯል። አዲስ አበባ፣ ኦሮሚያ ማንሳት ይቻላል። የቀድሞ ደቡብ ብሔረሰቦች ክልል ሐዋሳ ላይ ደግሞ ወደ ባለ 6 ፎቅ ህንጻ ኦልሞስት ወደ መጠናቀቅ ደርሷል። እንግዲህ አሁን በኢትዮጵያ መምህራን ማህበር ደረጃም እንደዚሁ እንቅስቃሴዎች አሉ። ገና ብዙ መስራት ያለብን ነገር አለ። ይሄ ባንክ የሚባለው በተለያዩ ሀገሮች ተሞክሮ አለ። ደቡብ አፍሪካ ለምሳሌ ህንድ፣ አውስትራሊያ ሌሎች ሀገሮችም ላይ አለ። የባንክ የራሱ ለሙያውም የራሱ ገጽታ ግንባታም ይኖረዋል ብለን ተስፋ እናደርጋለን። ከዛም በላይ ግን የመኖሪያ ቤት አቅርቦቱ ገና ብዙ መሰራት ያለበት ጉዳይ ነው። ዩኒቨርሲቲ አካባቢ አሁንም ብዙ መስራት ያለብን ነገር አለ፣ የሚቀር ነገር አለ። በአጠቃላይ ትምህርትም እንደዚሁ መሬቱ እንኳን ቢሰጥ በምን ገነባለን የሚለውም ጥያቄ እየመጣ ስለሆነ ምናልባት በዝቅተኛ ዋጋ ዝቅተኛ የወለድ ክፍያ ከባንክ ተበድረው ከራሳቸው ባንክ ተበድረው ቤታቸው መስራት የሚችሉበት ሁኔታ ቤት ያላቸው ደግሞ በሌላ የጥቅም መስክም ተጠቃሚ ሊሆኑ ስለሚችሉ ይጠቅማል የሚል ሐሳብ አለን። ትምህርት ቤቶች ለመማር ማስተማር ክፍት መሆን አለባቸው። የግጭት ቀጠና መሆን የለባቸውም። ይሄን ደግሞ የተባበሩት መንግስታት የትምህርት ቤት ደህንነት መግለጫ የሚባል አለ። በእንግሊዝኛው UNICEF's Good Declaration። ይሄ መግለጫ ትምህርት ቤቶች ከግጭት ቀጠና ነፃ እንዲሆኑ የወጣ ነው። ስለዚህ በማንኛውም ሁኔታ ትምህርት ቤቶች ከግጭት ነፃ መሆን አለባቸው። ሙያተኞቹ ጥበቃ ሊደረግላቸው ይገባል። ይሄን አይል ወር ትምህርት ቤት ተዘግቶ መቆየት ቀርቶ አንድ ቀን እንኳን ትምህርት ካልተሰጠ የመማር ማስተማር ጊዜ ሰሌዳ ላይ ምን ያህል ተጽዕኖ እንደሚያደርግ መምህራን በደንብ ነው የሚያውቁት። ሙያው ቴዎሎጂ ነው የሚገነባው፣ ዘላቂ ነው። አሁን ከተነሳው ጥያቄ ያለን ከመሎት በላይ የተሻገረ ቴዎሎጂን የሚገነባ ሙያ ነው። መምህርነት የአካዳሚ ነፃነት አላቸው። ኢትዮጵያ መምህራን ማህበር አንዱ ከመታገልላቸው ዓላማዎች አንዱ የመምህራን የአካዳሚ ነፃነት የማስተማር ነፃነት መከበር አለበት። የትኛውም አካል ቢሆን የፈለገ ጥያቄ ቢኖረው ትምህርት ላይ እንቅፋት መሆን የለበትም። ይበልጡኑ መምህራን ደግሞ ለጉዳት መዳረግ ለአካልም ሆነ ለአእምሮአዊ ጉዳት ሊያደርግ አይገባም። ይሄ በጽኑ የምንቃወመውና የምናወግዘው ጉዳይ ነው። መታረም ያለበት ጉዳይ ነው። በዚህ በኩል ለመምህራን ጥበቃ ሊደረግላቸው ይገባል ብለን ነው የምናስበው። በጣም በቅርበት ነው እየሰራን ያለነው። ለኢትዮጵያ ይጠቅማል ብለን እናስባለን። ሁሉም አካላት በዚህ ጉዳይ እንዲሳተፉም ጭምር ጥሪ ስናደርግ ነው የቆየው። አሁንም ይሄንን አጠናክረን እንቀጥላለን። አጀንዳ መለየት እኛም በራሳችን መዋቅርም ጭምር ለኢትዮጵያ ይበጃል የምንለውን ሰብስበን ለኮሚሽኑ የማሳወቅ ስራ ሰርተናል። ስለዚህ ይሄ ወደፊትም ተጠናክሮ ይቀጥላል ማለት ነው።